ወሲብ የትዳሩ የጀርባ አጥንት ነው። አንድም ወሲብ ባልና ሚስቱን የሚያጣበቅ የሚያዋድድ የሚያዋህድም ነው። አንድም ደግሞ በወሲብ ሴቷ መውደድ መወደድን የምታተርፍበት ፍቅር ደስታንና ዘርን የምትቀበልበት ሆኖ ሳለ ባሏን መከልከል ትርፉ ምንድን ነው? እናየዋለን። ከዛ በፊት ግን እንደተለመደው ይህ ዮጊ ገላ ሳሙና ነው። ዮጊ ገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው የነበረ ስንታጠብበት ከወዳጆቼ ከልጆቼ ጋር ስንታጠብበት የነበረ ምርጥ ሳሙና ነው። ይህን ሳሙና ኤዲብል ከሆኑ ለምግብነት ከሚውሉ አንተ ምግብ ውስጥ ከምትከታቸውና ከምትመገባቸው ዘይቶች ነው የማዘጋጀው። ግብአታቸው ምንም የማታውቀው ነገር አይደለም። ገበያ ላይ የምትገዛቸው ሳሙናዎች 25 አይነት ግብአት አላቸው። እነዛ ግብአቶች ደግሞ ምን እንደሆኑ የማታውቃቸው ጀስት አምነ ብቻ የምትጠቀምባቸው ማለት ነው። ይህ እንግዲህ አሁን እንዳልኩ ለምግብነት ከሚውሉ ዘይቶች ነው የሚዘጋጀው። አረፋ ለማውጫ፣ ለቀለም፣ ለሽታ፣ ለማድረቂያ ረጅም ጊዜ ሼልፍ ላይፍ እንዲኖረው ለማቆያ ምንም አይነት ኬሚካል አልጨመረበትም። ይሄ የምታየው ጥቁሩ ቀለም አይደለም፣ ከሰል ነው። ከሰል አክቲቬትድ ይደረግና አክቲቬት ይደረጋል ካርቦናይዝድ እንዲሆን ያ ተደርጎ ይጨመርበታል። ፕሮሰስ አለው ራሱን የቻለ። ያ የሚደረግበት ምክንያት ደግሞ ከሰውነታችን ላይ ኤክሰስ የሆነ ቆሻሻ ቆዳችን ላይ ያለን ትርፍ የሞተ ቆዳ ዴድ ስኪን፣ እንደዚሁም ደግሞ ሌሎችን ባዕድ የሆኑ ነገሮችን ለማስወገድ የበለጠ ፋሲሊቴት ያደርጋል። ሳሙናው ላይ የበለጠ አቅም ይጨምርለታል። ከዛ አንጻር ነው ይህንን የምጨምርበት። በእርግጥ አሁን ላይ ይህንንም ራሱ አዘጋጀው ከደንበኞች ትዕዛዝ ተቀብዬ ነው። እነሱ በጣም የሚፈልጉትና የወዱት ስለነበረ ማለት ነው። ስለዚህ ይህንን ሳሙና በ175 ግራም በ300 ብር አዘጋጀዋለሁ። ከዚህ በፊት እንዳልኩ ሜክሲኮ አካባቢ ኖክ ማደያ ኮሜርስ አጠገብ ማለት ነው፣ እዛ አካባቢ ያስቀምጥልሃለሁ ሳሙናውን። ዲስክሪፕሽኑን ደግሞ ትክክለኛ የቦታውን ሎኬሽን ደግሞ እዚህ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ ትክክለኛ ሎኬሽኑን አስቀምጥልንና እሱን ጉግል ማፕ ላይ ፔስት በማድረግ ሰርች በማድረግ ቦታውን ቀጥታ ታገኘዋለህ። ይሄ በነገራችን ላይ በተደጋጋሚ ጥያቄዎች ይቀርባሉ። ይሄ ከላይ የማደርገው ራፌጅ ወይም ደግሞ ኢቭን ያልሆነ ቅርጽ፣ ልክ ያልሆነ ቅርጽ የሚመስለው ሆን ብዬ የማደርገው የራሴ መለያ እንዲሆን የማደርገው ነው እንጂ ይህን መቁረጥ ወይም ደግሞ ማስተካከል አቅቶኝ አይደለም። ጀስት የራሴ እንዲሆን ነው። ቁም ነገሩ ሳሙናው የምንፈልገውን ስራ እንዲሰራልን ነው የሚፈለገው እንጂ ያን ያክል ፋንሲ እንዲሆን አያስፈልግም። አስተውላችሁ ከሆነ ገበያ ላይ ፋንሲ ፕሮዳክቶችን ፋንሲ በማድረግ ደንበኞችን ማታለል በጣም ቀላል ነው። ግን እኔ የበለጠ ይዘቱ ሰርቭ ሊያደርግ የሚገባውን ፐርፐዝ ትኩረት አድርጋችሁ እንድትገዙት፣ ከምን እንደተሰራም አውቃችሁ እንድትገዙት እሱ እንደሚበልጥ ለማስታወስ ይጠቅማል ብዬ ነው ይህንን የማደርገው። እንግዲህ እንዳልኳችሁ በ175 ግራም 300 ብር ሸጠዋለሁ። ረጅም ጊዜ ትጠቀሙበታላችሁ። እስከ መቼ ነው በዚህ ሳሙና የምታጠበው እስክትሉ ድረስ ማለት ነው። ዛሬ ሌላ ተጨማሪ ማስታወቂያ አለኝ። ይህ ማስታወቂያ እንግዲህ ስልጠናችንን ይመለከታል። የፍኖተ አባወራ ስልጠናችንን ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን አቅዶ ይበልጡንም አባወራውን በተጠናና በሌሎች ላይ ሌሎች ሀገሮች ላይ ውጤታማ በሆነ መንገድ አልጫ ጃንደርባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ ከለየለት ሚና እና ይህንኑ ሚና ይወጣ ዘንድም ደግሞ ከተሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልዱን ያበጀ የባህል አብዮት ያስፈልገናል ስልህ ይህንን ለመቀልበስ ነው። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትግታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን ያስፈልጋል፣ አስፈልጓልም፣ አስገድዷልም። ስለዚህም የግንቦት ወር በገባ በ3ኛው ቀን በዕለተ እሁድ ከሰዓት በኋላ በ8 ሰዓት የፍኖተ አባወራ ስልጠናችን 5ኛ ዙር ስልጠና ይጀምራል። ይህም ለተጨማሪ 3 እሁዶች በተመሳሳይ ሰዓት ለ4 ሰዓታት ይሰጣል። ትውልዳችንን በተለይም ወንዶቻችንን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ተሰጥቷል፣ ቀርቦልሃል፣ ተጠቀምበት። አንድ ስልጠና ለመመዝገብ 3000 ብር ብቻ ያስፈልጋል። አሁን ወደ ቪዲዮ እንምጣ። ጀግናው እንዴት አለ? ወሲብ ፍቅርን በማያውቁ ራስ ወዳድ በሆኑ ነገር ግን ራሳቸውን መውደድም በማይችሉ ሴቶች በባሎቻቸው፣ በወንዶቻቸው፣ በአባወራዎቻቸው ላይ የሚቃጣ የጥቃት፣ የበደል፣ የቁጥጥር ጅራፍ ቀንበር ነው። በተለይ ደፋር፣ ጀግና፣ ኃይለኛ፣ ቆራጥ፣ ጽኑ እየሆነ አባቱ ወደ ጠራው ዓላማ ሊገሰግስ ያለውን ወንዱን ጉልበቱን የሚሰብሩበት፣ ወኔውን የሚሰልቡበት፣ ኃይሉን የሚያደርቁበት፣ ዘሩን የሚያመክኑበት፣ ፍሬ ድካሙን የሚንቁበት፣ ፊቱን የሚያጠቁሩበት መሳሪያቸው ነው። ይህ እኔ በደንብ አውቀዋለሁ። 10 ዓመት በትዳር ውስጥ በቆየው ጊዜ እጅግ ፈታኝ የነበረ እንደ እጄ መዳፍ የማውቀው ተግዳሮት፣ መከራ፣ ችግር፣ እንቅፋት
whatever በለው እንደዛ ነበር። እንደዚህ አይነት ሴቶች ብቻቸውን አይደሉም። ወይም ደግሞ እንደዚህ አይነት ሴቶች ማህበረሰብ ውስጥ ሆነው ጀግና የሆነውን ደፋር የሆነውን ጠንካራ የሆነውን ቤተሰቡን፣ ትዳሩን፣ ልጆቹን፣ ሚስቱን፣ ማህበረሰቡን፣ ሀገሩን፣ ቤተክርስቲያኑን ሊጠብቅ ያለውን አባወራ ሲሰልቡት ብቻቸውን ሆነው አይደለም። እነማን አጋዥ አላቸው መሰለክ? አሰስ የሆነው አልጫ፣ ሰነፍ፣ ሰበበኛ፣ ስሜታዊ፣ ስሜቱን መግዛት መቆጣጠር የማይችለው ምስኪንም ሊሆን ይችላል፣ ሴሰኛም ሊሆን ይችላል፣ ልክስክስ ሊሆን ይችላል፣ ሴታውል ማለት ነው። እንደዛ የሆነው ወንድ አላቸው አጠገባቸው፣ አልጫው ማህበረሰብ አላቸው አጠገባቸው፣ ሆዳደሩ በልቶ የማይጠረቃው ሊቅ ተማረ የምንለው ሊቅና ሊቃውንት ሆነ የምንለው ማስትሬትና ዶክትሬት ጫነ የምንለው የትዳር አማካሪ ነው በለው መንፈሳዊ መካሪ ነኝ በለው እነዚህ ሁሉ ሰዎች ተባብረው ይደግፏቸዋል። በዚህን ጊዜ በእነዚህ ሁሉ ስብስቦች መካከል ያ አባቱ በሰጠው ጸጋ የጠነከረው የበለጸገው አባወራ እንደ ደሴት እንደ አይላንድ ተከቦ የሚኖር ይሆናል ማለት ነው። አብዛኞቹ ዶሚኔንት አድርገው ዙሪያውን ከበውት ካልዋጥነህ ካላጠፋነህ የሚሉት እነዚሁ አሰስ የሆኑት ምስኪንና ሴሰኛ ልክስክስ ወንዶች እንዲሁም ደግሞ አልጫው ማህበረሰብ በጠቅላላው ከጀግናና ከጀግንነቱ የሚገኘውን ትድግና እንጂ ጀግናውንም ሆነ ጀግንነቱን የማይፈልገው አልጫው ማህበረሰብ ማለት ነው። አሁን የምናየው በተለይ ከተማ ላይ የምናየው ማህበረሰብ እንደዚህ አይነት ማህበረሰብ ነው። ከዛ ቀጥሎ ደግሞ ፈሪ አድርገን ከተፈጥሯቸው ጸጋ አርሸሽተን ሆዳቸውን ጥቅማቸውን ብቻ እንዲመለከቱ አድርገን ያሳደግናቸው የራሳችን ልጆች ሊቃን ያደረግናቸው የራሳችን ልጆች ወይደር አስኳላ ትምህርት ተምረው ማስትሬትና ዶክተሬት ያዙ ወይም የቤተክርስቲያን ትምህርት ተምረው ሊቅና ሊቃውንት ሆኑ በአፍጢማቸው የተደፉ ለጠላት ያደሩ ሆዳደሮች በጥቅም በምንዳ የተገዙት ሆዳደሮች ማለት ትውልዱን በባርነት ለጠላት በማስገባት የተስማሙ ማለት ነው። እነዚህ ሁሉ ዙሪያን አሉ። እነዚህ ሁሉ ያግዟታል እሷን። እነዚህ ከበውሃል አንተን እንደ ደሴት ያስቀምጠዋል። እሷን ደግሞ አይዞሽ ጀግና ያጫውቷታል። እነዚህ ሴቶች ጠንካራ ደፋር ጀግና ቆራጥ አባወራ ወንድ እንፈልጋለን ይላሉ ለስሙ ላፋቸው። ቢያገኙት ግን አያይዙን አይችሉበትም። ቢያገኙት ግን መልሰው ይህንን ወንድ ከመስለብ ያንን የፈለጉትን ትናንትና የመረጡትን ትናንትና ያዩበትን ጀግነት ወንድነት ምናልባትም እሱ እንዲጎመራ በዛ እንዲሰለጥን ያበረታቱትን ያንን ጠባይ መልሰው ደግሞ ኮንነው በአምባገነንነት በአካባጅነት በሌላ የተለያየ ስም በመስጠት በመኮነን ያኮላሹት ይፈልጋሉ እነዚሁ ሴቶች ማለት ነው። ይህንን ሲያደርጉት ደግሞ ቀደም እንደገለጽኩልህ ብቻቸውን አይደሉም። የሚደግፏቸው የሚያበረታቷቸው አይዞሽ በርቺ የሚሏቸው ሰዎች አሉ። ዙሪያቸውን እንደዚህ አይነት ሰዎች ናቸው እነሱን ጎበዝ በርቺ የሚሏቸው ሰዎች ናቸው የሚበዙት። ስለዚህም እንዲህ አይነት ኃይለኛና ጀግና ሆኖ ያገኙትን ወንድ ወሲብ መከልከል ወይም ወሲብ በመከልከል እነሱ ካልፈለጉት ጉዳይና ጠባይ ድርጊት ሊቀጡት ሊቆጣጠሩት ይፈልጋሉ። ግን ብዙ ጊዜ በተለይ ራሱን አውቆ ተፈጥሮን ተረድቶ አባቱ የሰጠውን ጸጋ ተረድቶ አባቱን አውቆ ለሰለጠነበት ወደ አባወራነት ማማ ልህቀት ለመጣው ወንድ ግን አይችሉም። እንዳው ለምስኪኑ ይሆናል፣ ለሴሰኛ ይሆናል፣ ደንግጦ ተሰብስቦ ካገኘ በልቶ ካጣ ተደፍቶ ለሚያድረው ይሆናል። ትዳሬ እንዳይፈርስ ልጆቼ እንዳይበተኑ እኔ እኮ አቅቶኝ አይደለም ወንድ መሆን ለትዳሬ ብዬ ነው ለልጆቼ ብዬ ነው ሰበብ የሚደረድረውን ስሜቱ መቆጣጠር የማይችለው ለዛ ይሆናል። ደግ ከሆኑ ይሰጡታል፣ ካልፈለጉ ይነፍጉታል። እሱም ካገኘ ይበላል፣ ወይም ያኛው ካጣ ደግሞ ተደፍቶ ያድራል። ይህንኑ ደግሞ በዘመናዊነትና በመንፈሳዊነት ስም አጽድቆ ለራሱ ራሽናላይዝ ያደርገዋል። ምክንያት ይሰጠዋል ለልቡ ማለት ነው። መጽናኛ ያደርገዋል። አውደ ምሕረት ላይም ቢወጣ በዩቲዩብም ቢወጣ መጽሐፍም ቢጽፍ ይህንኑ ያስተምራል እንደ ጀብድ። ነገር ግን እነዚህ ሴቶች ያልተረዱት ነገር ምንድን ነው መሰላችሁ? ወሲብ በመከልከላቸው አባወራውን የሚቆጣጠሩት አይደለም። እልቁንስ እጃቸውን በእጃቸው የሚቆርጡት፣ ትዳራቸውን በራሳቸው እጅ የሚያፈርሱት፣ ቤተሰባቸውን የሚበትኑት፣ ልጆቻቸውንም የሚበድሉና አምላካቸውንም የሚያሳዝኑ መሆናቸው እንጂ ትዳር ውስጥ ወሲብን የመፍቀድና የመከልከል ስልጣን አልተሰጣትም ለሴቷ። ሲጀመር ለወንዱም አልተሰጠውም። አትከላከሉ ተብሏል። ስልጣን የወንዱም አይደለም የሴቷ፣ ስልጣን የሴቷም አይደለም የወንዱ ነው ሲል ይህንን ነው እንግዲህ
የዛሬ የትዳር መካሪና አማካሪዎች ይህንን አጣመው የቤቱ ራስ ወንዱ አይደለም፣ የቤቱ ባለስልጣን ወንዱ አይደለም፣ ምክንያቱም ስልጣን የሱ ነው የሷ ነው እንጂ የሱ አይደለም፣ የሱ ነው እንጂ የሱ አይደለም እያሉ ያምታቱታል። አይኖ ቃል በቃል የሚናገሩ ሰዎች አሉ። ይህንን በአፍጢማቸው የተደፉ ትውልድን በመድረክና በዩቲዩብ የሚሸቅሉበት ሸቃላዎች፣ ለህዝብ የማያዝኑ፣ ለወገናቸው የማያዝኑ፣ ለልጆቻቸው፣ ለወንድሞቻቸው፣ ለእህቶቻቸው የማያዝኑ እነዚህን ሰዎች ሳስብ በእውነት ለመናገር ታናናሾቼ በጣም ያሳዝኑኛል። እነዚህ ሰዎች ስር ሄደው ቁጭ ብለው ወንጌል ይማራሉ። እነዚህ ሰዎች ቀላል ሰዎች እንዳይመስላቸው በጣም ኢንፍሉዌንሻል ናቸው። ቤተክርስቲያን አውደ ምሕረት የምትሰጣቸው፣ ቤተክርስቲያን ሚዲያ የምትሰጣቸው፣ ቤተክርስቲያን አሉኝ ሊቃኖቼ ናቸው ወይም ደግሞ ሊቃውንት ናቸው ብላ ከፊት የምታቀርባቸው አልጮች ናቸው። ትውልዴን የሚያኮላሹ፣ ወንድሞቼን የሚያኮላሹ፣ በሴቶቻችን በእህቶቼ የሚነግዱ። ሚስት በትዳር ውስጥ ባሏን ወሲብ የመከልከል ስልጣን ከተሰጣት፣ ወሲብ እንድትከለከል እድል ከተሰጣት፣ ወሲብንም ከዛም ሄዳ ከከለከለችው ትዳሯን እንዳፈረሰች ይቆጠራል። ትዳሯን አልፈልግም እያለች ነው። ባሏን አልፈልግህም እያለችው ነው። ምንም በቃላት ማስቀመጥ አያስፈልግም። ምክንያቱም በትዳር ውስጥ ያለ ወሲብ ለወንዱ ያለው ቦታ የሚሰጠው ቦታ ከፍተኛ ስለሆነ ማለት ነው። ከዚህም የተነሳ በወንድነቱ አይሎ በአባወራነቱ በልጽጎ ወደ ተፈጠረለት ልዕልና ከሚወጣው ባላጓ መጋጨታቸው አይቀርም። ይህንን ጠባዩን የማታስተካክል ከሆነ ከባሏም ይልቅ ደግሞ ቅድም የጠቀስኩላችሁን እነዛ አስስ የሆኑትን ምስኪን ንክር ያሉ ምስኪኖች ዙሪያ የተሰበሰቡ ልክስክስ ወንዶች ከትዳራቸው ከማንም ውጪ ከተዳራቸው ውጪ የሰው ሚስት የሰው ሴት በማባለግ የታወቁ አጉል መንፈሳዊ ቆራቢና አስቆራቢ ነን የሚሉ ልክስክስ ሴት አውል ወንዶች፣ ሴት የሚነዱ ወንዶች እንዲሁም ደግሞ ካለጫው ማህበረሰብ ወይም ደግሞ መንፈሳዊ ነን አስተማሪ ነን ዘሶኮልድ ንስሐ አባትም ነን ብለው የሚመጡ የትዳር አማካሪ ነን ብለው የሚመጡ አይዞሽ በርቺ ከሚሏት ወዳደሮች ከነሱ ይልቅ ባሏን መስማት ካልፈለገች ትዳሩ የመፍረሱ ዕድል ሰፊ ነው የሚሆነው። ምንም ማድረግ አይቻልም። ትዳሩ የመፍረሱ ዕድል ሰፊ ነው የሚሆነው። በእርግጠኝነት ግን ያ ጀግና ቆራጥ አባወራ አባቱ በሰጠው ጸጋ የሚበለጽገው አባወራ አባቱ ወደ ፈጠረለት ልዕልና ወደ ጠራለት ዓላማ የሚገሰግሰው አባወራ ግን በምንም አይነት መልኩ ትዳሩን የማፍረስ ዓላማ አይኖረውም። ምክንያቱም ያለውን ያጠራቀመውን የደከመበትን ሁሉ እያወጣ ወደ ትዳሩ እያፈሰሰ ለቤተሰቡ፣ ለልጆቹ፣ ለማህበረሰቡ፣ ለሀገሩ እያዋጣ ራሱን መስዋዕት እያደረገ ያለ ነው። እነሱ በምንም አይነት መልኩ ይህን ትዳሩን ለማፍረስ አይሞክረውም፣ አይፈልገውም። እየገነባ ያለውን ቤት አያፈርስም። ነገር ግን ወንዱ ከተጠራለት ዓላማ ከሚወጣበት ልዕልና ከተሰጠው ሚና ይልቅ ስሜቱ ሰልጥኖበት ወሲቡ በልጦበት ለሚስቱ የሚስቱን ክልከላ ካዳመጠ የሚስቱን ክልከላ ፎር ግራንትድ ከወሰደ በሷ ፈቃድና ይሁንታ ከተመራ ለሷ ምሪትና ስምሪት ካደረ ምን ይሆናል? የሚቀጥለው ቪዲዮ የሱ ይሆናል፣ ነግራችኋለሁ። ሚስት ወሲብን የመከልከል ስልጣን መብትም የላትም። አባወራው ትሰማኛለህ? ሚስትህ ወሲብን የመከልከል ስልጣንም መብትም የላትም። ይህንን የሚነግሩክ እንደዚህ ብለው የሚያጽናኑ ጠላቶች ናቸው፣ ወይም ደግሞ ለጠላት ያደሩ ሆዳደሮች ናቸው። አሊያም ደግሞ በወር አንድ ጊዜ እንደ ጠበል ጠዲቅ የሚሰጣቸው እሱንም በቅጡ የማይጠቀሙበት እድሉን ተዝረክርከው አድፋፍተውና ደፍተው ገንፍለው የሚለቁበት እንደ ቡሄ ጨፋሪ በር ላይ ጨፍረው ዓመት አውደ ዓመት ብለው የሚወጡበት አልጮች ናቸው። እውነቴን ነው የምልህ። ወይም ደግሞ እንደ መስቀሎፍ በዓመት አንዴ ወይ ሁለቴ ይሆናል የሚያገኙት እነዚህ ሰዎች። ስለዚህ መብቷ አይደለም ማለት ይከብዳቸዋል። ቤታቸውን ያውቃሉ፣ ኑሯቸውን ያውቃሉ፣ የራሳቸውን ትዳር ያውቁታላ። እነዚህ ሰዎች ስለ ወሲብና ከሱ ጋር ተያያዥ በሆኑ ጉዳዮች የሚመክሩ ራሳቸው የሚኖሩትን ያልጫ ህይወት ነው። ካገኙ በልተው ካጡ ተደፍተው፣ ካገኙ ካጡ ተደፍተው የሚባለውን ማለት ነው። እሱኑ ነው የሚመክሩ። እኔ ግን እነግርሃለሁ፣ ሚስትህ ወሲብ አንተን የመከልከል ምንም አይነት ስልጣን መብትም የላትም። አንተ ከሌሎች ሴቶች፣ አንተ ከሌላ ቦታ፣ አንተ ካሉት ኦፕሽኖች ሁሉ ራስህን ጠብቀህ
በ30 ዓመት ስታገባ ያንን ፈቃድህን ከሷ ጋር ልትፈጽም ነው እንጂ እሷ ስትከለክል ሌላ ቦታ ልትቀላውጥ አይደለም። እንድትቀላውጥም አይደለም፣ መቀላወጥም የለብህም። እርሷ ግን በትዳር ውስጥ ወሲብን የመከልከል መብት አለኝ ካለች ትዳሩን በፈለኩት ጊዜ የማፍረስ መብት አለኝ እያለች ነው። በእርግጥ ይሄን ሕግ ይፈቅድላታል። ዛሬ ያው ወደፊት እንደ እግዚአብሔር ፈቃድ ንቅናቄያችን አይሎ ነገሮችን ማስተካከል እስክንችል ድረስ ከሌሎች ኮፒ ፔስት አድርገን ከምዕራባውያን ትውልዳቸውን ካለጩ ትውልዳቸውን ካኮላሹ ምዕራባውያን አምጥተን የገለበጥነው ሕግ እንደዛ ነው የሚለው። ዛሬ ሄዳ ፍርድ ቤት አቤቱታ ማመልከቻ አስገብታ ትዳሩን አልፈልግም፣ ለምን ምክንያት የለኝም፣ ምክንያት ባይኖረኝም ትዳሩን ግን በቃኝ ካለች መብቷ ነው። አንድ ሁለት ምልልስ አድርጊ ሽማግሌ ይላክ ምናምን ይባላል። በቃ አልፈልግም ካለች አልፈልግም ነው፣ ማንም አያስገድዳትም። ስለዚህ ትዳር በዛ መልክ መፍረስ የሚችልበት ጊዜ ላይ ስለደረስን ወሲብ አልፈልግም ካለችማ እንደውም እኮ በቂ ምክንያት አላት ማለት ነው። ያለ ምንም በቂ ምክንያት ትዳር ማፍረስ የሚቻልበት ጊዜ ላይ ስለሆንን ማለት ነው። ጨዋታ ነው የያዝነው። ትዳርን ያክል ነገር ሀገርን የሚገነባ ጡብ እንደዚህ በቀላሉ እንዲፈርስ ያደረጉት የኛዎቹ አዋቂ ልሂቃን ናቸው ያልናቸው ሰዎች ናቸው። እንግዲህ 80ዎቹ መጀመሪያ ላይ ለውጡ ሲመጣ ማለት ነው። ወንድም አለም በትዳር ውስጥ ወሲብ የጀርባ አጥንቱ ነው። ትዳሩን ለማቆም ወሲብ በሌለበት ትዳሩ ከሞተው በላይ ሞተው ከተለያዩት ትዳራቸው ፈርሶ ከተለያዩት በላይ አለ ይባላል ለስሙ። በተረፈ ግን ምንም አይነት ግዳጅ የማይፈጽም ነው። ያንተንም ፈቃድ የማይፈጽም ነው። ይህም ደግሞ ለብዙ ችግር ያጋልጣል። አንተንም፣ እሷንም፣ ልጆችህንም። ጠላት ይህንን ያውቃል። ስለዚህ ይህንን እድል ይጠቀምበታል። ሚስት ይህንን ላታስተውለው ትችላለች። ይህንን አርቃ ላታየው ትችላለች። ተፈጥሯዊ ፍላጎቱ በወሲብ ያለው ተፈጥሯዊ ፍላጎት ሲሟላ አንተ ወደ ተጠራህለት ልዕልና ወደ ተጠራህበትም ዓላማ ለመገስገስ ያስችልሃል። በጤና በወኔ በድፍረት ዓለምን ድል ለመንሳት ኃይለኛ እንድትሆን ያደርጋል። አለበለዚያ ግን እቤት ውስጥ ያጣኸው እቤት ውስጥ ያልተሟላልህ ወሲብ ወደ ብስጭት ወደ ድብርት ማምራቱ አይቀርም። በብስጭት በድብርት በወኔ ቢስነት የተሰለበ ጃንደርባ ኦልሞስት የሆነ ወንድ ደግሞ በዓለም ያለ የትኛውንም ግዳጅ መፈጸም አይችልም። ዛሬ የምታየው የተናቀ እውነት፣ ዛሬ የምታየው የተጣለ ጽድቅ፣ ዛሬ የምታየው የተጓደለ ፍትህ በአብዛኛው አልጫ ከሆነው ወንድ የተነሳ በዝምታ የሰለጠነ ነው። ሰምተኛል? አልጫ ከሆነ ወንድ የተነሳ ከተሰለበው ወንድ የተነሳ ጃንደርባ ከሆነው ወንድ የተነሳ የሚፈጸም ነው፣ የሰለጠነ ነው እንጂ ግፍ ፈጻሚዎች በደል አድራሾች ብዙ ሆነው ኃይለኛ ሆነው አይደለም። ኃይለኛ ሊሆን የተገባው ወንዱ ብዙሃኑ አባወራ ስለ ሚስቱ፣ ስለ ልጆቹ፣ ስለ ሀገሩ፣ ስለ ቤተክርስቲያኑ ሊቆም የሚገባው አባወራ ስለተኮላሸ ነው። ይህ ደግሞ ሆን ተብሎ ይሰራል። ለዚህ ደግሞ ከፍተኛ መሳሪያ የምትደረገው ዋነኛ መሳሪያ የምትደረገው ሚስቱ ነች። ራሱ ሚስቱ ቅዳሜ ዕለት ግድብ አፍራሾቹ በሚል ከአንድ ሰዓት በላይ ወደ 2 ሰዓት አካባቢ ያቀረብኩት ማብራሪያ ይህንን የተመለከተ ነበር። ለማንኛውም በትዳር ውስጥ ሚስት ወሲብን ከከለከለች ትዳሩንም ማፈረሰች ማለት ነው። እንግዲህ ይህንን በርካታ ቪዲዮዎች እሰራበታለሁ ብዬ አስባለሁ ወደፊትም። ለምን አሁን ላይ ወንዶቻችን አላገቡም፣ ወንዶቻችን ወደ ጋብቻ ደርሰው ወደ ትዳር አልመጡም፣ ሴቶቹም እንደዛው ለጋብቻ ደርሰው ወደ ትዳር አልመጡም እንላለን እንጂ ያገቡት ራሳቸው ምንድነው የሚያስተምሯቸው? ካገቡት ምን ይማራሉ? ካገቡት የሚያዩት ቁርሾ፣ አለመግባባት፣ መነጫነጭ፣ መነዛነዝ ምንድነው የሚያስተምራቸውና ነው እነዚህኞቹን ወደዛ የምንጋብዛቸው? በተለይ ደግሞ ያገቡት ጋር ስንመጣ ምንድነው ከትላንትና ከአባቶቻችን ይልቅ እርስ በርስ ግብግብ ያስፈጠራቸው ወይም ደግሞ እርስ በርስ ግብግብ ያስገባቸው? ትላንትና የመጣንበት መንገድ ይሄ ከቅርብ ጊዜ ወዲህ በተለይ ደግሞ ከሶሻሊስቱ ስርዓት በኋላ በእኩልነትና በነጻነት የመጣንበት መንገድ የሚፈለገውን ውጤት አላደረሰንም፣ የሚፈለገውን ውጤት አልሰጠንም።
እጅግ የሚያሳዝን ነው። ያን ጊዜ ትዝ ይላችሁ እንደሆነ ከወራት በፊት ማህበረ ቅዱሳን ትላንትና የመጣንበት መንገድ፣ ልጆቻችንን ስለ ትዳር ቅድመ ጋብቻ ያስተማርንበት መንገድ የምንፈልገውን ውጤት አላደረሰንም፣ ከምንፈልገው ውጤት ላይ አላደረሰንም ብለው አንድ ውይይት አቅርበው እኔም ደግሞ እውነት ፈልገው መስሎኝ፣ ሐሳብ አስተያየት ፈልገው መስሎኝ፣ ግብአት ፈልገው መስሎኝ፣ የምር ጫንቋቸው መስሎኝ አንድ 8 ገጽ የሚሆን ደብዳቤ ሰጥቻቸው ነበር። ለምን እዛ ስብሰባ ላይ ራሱ የተሰነሰሩት አስተያየቶች ጭራሽ ችግሩን ከድጥ ወደ ማጥ የሚነዱ ስለነበረ ለካ ናጅሮች ሌላ ሸፍጥ አስበው ነበረ። ሌላ ያዘጋጁት ማኑዋል፣ ትውልድን ሌላ ከዚህ የበለጠ የሚሰልብ መጽሐፍ መመሪያ እያዘጋጁ ነበረ። እኛ መች ገባን? ኤኒዌይስ ግን አሁንም ቢሆን በቅድመ ጋብቻ የምንሰጣቸው ትምህርቶች ትውልዳችንን የሚያኮላሽ፣ በተለይ ወንዶቻችንን የሚያኮላሽ፣ ሴቶቻችንን አመፀኛ የሚያደርግ ነው። በተደጋጋሚ የምሰራቸው ዩቲዩብ ቪዲዮዎች አሉ፣ ተከታተሏቸው። በተለይ ደግሞ ከዚህ ከወሲብ ጋር በተያያዘም እንዲሁ ቀጣይ አንድ ቪዲዮም አለኝ፣ እንደዚሁ እንጨምራለን በሚቀጥለው። ለማንኛውም ቀድሜ እንደገለጽኩላችሁ ዛሬ አዲስ ማስታወቂያ ጨምሬያለሁ። የፍኖተ አባወራ ስልጠናችን ግንቦት 3 ካልተሳሳትኩኝ የመጀመሪያው ግንቦት በገባ የመጀመሪያው እሁድ፣ የዛሬ ሳምንት እሁድ ማለት ነው ይጀምራል። ይህን ስልጠና ከቀኑ 8 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ እንሰጠዋለን። ለ4 ሰዓታት ነው የሚሰጠው። በአንድ ስልጠና አንድ ቀን ላይ 4 ሰዓት ይቆያል። ስልጠናው 4 እሁድ ነው የሚፈጀው። እያንዳንዱ እሁዶች 4 ሰዓት ይፈጃሉ። በዚህ ስልጠና ላይ ከተመዘገባችሁ በኋላ ምንም መቅረት አይቻልም። ይሄ የወንዶች ስልጠና ነው። ገንዘብ ተፈልጎ የሚሰጥ ስልጠና አይደለም። ተከታይ ፍለጋ የሚሰጥ ስልጠና አይደለም። አጨብጫቢ ተፈልጎ የሚሰጥ ስልጠና አይደለም። ትውልድ ላይ ኢምፓክት ለመፍጠር ለውጥ ለማምጣት የሚሰጥ ስልጠና መሰረትም የሚጥል ነው ለዛ። ስለዚህ 3000 ብር ትከፍላላችሁ፣ ትመዘገባላችሁ። እሁድ በ8 ሰዓት እንገናኛለን። መገናኛ ሲግናል አካባቢ እንገናኛለን። ከዛ በኋላ ስትመዘገቡ ነግራችኋለሁ የምንገናኝበትን ቦታ። ከዛ ለ4 ተከታታይ እሁዶች ከ8 እስከ 12 ከ8 እስከ 12 ቁጭ ብለን እንነጋገራለን። ፍርጥ እርግጥ ያለውን ነገር ነው የምንነጋገረው። እጅግ ትጠቀምበታለህ ወንድም አለም። በርታልኝ። አመሰግናለሁ።